የዚህ የውድድር ዘመን ምርጡ ወጣት ተጫዋች ማን ነው? በዚህ የውድድር ዓመት በየክለቦቻቸው እነዚህ በምስሉ ላይ የምትመለከቷቸው ተጫዋቾች እንግዲህ ድንቅ ብቃታቸውን ማሳየት የቻሉ ወጣት ተጫዋቾች ናቸው። ታዲያ የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ሽልማትን ማን ማሸነፍ አለበት? እንግዲህ አብረን እስኪ እንመልከተው። ለማንኛውም ሉዊስ ማይልስ ስኬሊ አለ፣ ሙሪሎ አለ፣ ከዛ ባለፈ ደግሞ እንዲሁ ሞርጋን ሮጀርስ አለ፣ ዲን ሁይሰን አለ፣ ከዛ ባለፈ ሳቪኞ እና ኤታን ዋኔሪ። አርሰናል በዚህ ውስጥ ሁለት ተጫዋቾችን ማስመረጥ የቻለ ክለብ ነው። ከዛ ባለፈ ደግሞ ሙሪሎ እንዲሁ ከኖቲንግሃም ፎረስት፣ ከዛ ባለፈ ደግሞ ሞርጋን ሮጀርስ ከአስቶን ቪላ፣ እንዲሁ ዲን ሁይሰን የበርካታ ትልልቅ ክለቦች አይን ውስጥ የገባው ተከላካይ ከበርንመዝ፣ ከዛ ባለፈ ሳቪኞ በሲቲ ቤት ውስጥ ከታዩ አሁን ላይ በተለይ ደግሞ በዘንድሮ የውድድር ዘመን ላይ ከምርጡ ግዢዎች አንዱ የሚቆጠረው ተጫዋች ነው። ለማንኛውም እነዚህ ተጫዋቾች እንግዲህ በእጩነት የተያዙ ናቸው። ስም ዝርዝራቸው በውድድር ዓመቱ ምርጥ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች መካከል እንግዲህ የዘንድሮውን የፒኤፍኤ ዓመቱን ምርጥ ወጣት ተጫዋችነት ሽልማትን ሊያሸንፉ ይችላሉ ተብለው ነው የሚጠበቁት በ2024 25። ለማንኛውም ሉዊስ ማይልስ ስኬሊ እንግዲህ ከአርሰናል ነው፣ እንግሊዛዊ ተጫዋች መሆኑ ይታወቃል። ሞሪሎ አለ ከብሬንትፎርድ ብራዚላዊ ተጫዋች ነው። እንግዲህ ሉዊስ ማይልስ ስኬሊ እንደ ድንገት እኔ ፍሎሪሽ ካረጉና በተለይ ደግሞ የአርቴታ እጅ ስራ ውጤቶች፣ በእርግጥ አርቴታ እሱ ላይ ብዙ ጊዜ አላጠፋ ሊሆን ይችላል፣ ግን ደግሞ ከአርቴታ ዘንድ እድልን ማግኘት እጅግ በጣም አስቸጋሪ ነው። በተለይ ደግሞ በአርሰናል ቤት ውስጥ ወጣት ተጫዋች ተሆኖ በቀላሉ በአርቴታ ዘንድ መታመን በጣም ከባድ ነው። ብዙዎች በአርቴታ ስር መጎልበት እያለባቸው ግን ደግሞ ያ ሳይሆን ቀርቶ ለሌላ ክለብ ፈርመው ስላየን የኤታን ዋኔሪ እና የሉዊስ ማይልስ ስኬሊ ጉዳይ ምን ያህል ድንቅ ብቃት ቢኖራቸው ነው አርቴታን ማሳመን የቻሉት። ይሄ በራሱ መልስ መሆን ይችላል። በተለይ ደግሞ የአርሰናልን ጓዳ ጎድጓዳ ለሚያውቅ ሰው፣ የአርሰናልን መረጃ ለሚከታተል ሰው ሉዊስ ማይልስ ስኬሊ ብዙ ነገሮችን እንደሰበረ፣ በተለይ ደግሞ ከኤታን ዋኔሪም ይልቅ የበለጠ አሁን ላይ እያመነው የሚገኘው በችግርም ሊሆን ይችላል። ከዛ ባለፈ ግን ደግሞ ልጁ ድንቅ ብቃትም ስላለው ጭምር ነው እንግዲህ ገንዘብ ወጥቶባቸው ፈሰስ ተደርጎባቸው የመጡ ተጫዋቾችን ሁሉ ጭምር አስቀምጦ እሱን እንዲመርጥ ያስገደደው። ከዛ ባለፈ ደግሞ የልጁ ሁለገብነትና የልጁ ፊዚካሊቲ ያንን እንዲያደርግም ያስገድደዋል። የግዴታም ቢሆን ሚኬል አርቴታ ማይልስ ሉዊስ ስኬሊን እንዲመርጠው እንጂ ልጁ በ6 እና በ8 ቁጥር ወይም ይሄ መሃል ላይ የሚጫወትን ልጅ ፉልባክ አድርጎ እያጫወተው ግን ደግሞ ከሚፈልገውም በላይ የሚሰጥ አይነት ተጫዋች መሆኑ ምናልባት በዘንድሮ የውድድር ዘመን ላይ ካሳየው ድንቅ ብቃት አንጻር እንግዲህ አሸናፊ ሊሆንም ይችላል፣ አናውቅም። ሙሪሎ አለ በኖቲንግሃም ቤት ውስጥ በተለይ ደግሞ በኑኖ ኤስፒሪቶ ሳንቶ ስር ከጎለበቱና ራሳቸውን ማሳየት ከቻሉ አንዱ ብራዚላዊ ተጫዋች ይሄ ነው። እንደነ ክሪስ ውድ አይነቱ እንደነ አንቶኒ ኤላንጋ እንደነ ሞርጋን ጊብስ ዋይት ያሉ ተጫዋቾች እኮ አሉ በኖቲንግሃም ፎረስት ቤት ውስጥ ሌሎችም ጭምር። ግን ደግሞ ይሄም ተጫዋች እንዲሁ በዘንድሮ የውድድር ዘመን ላይ ኖቲንግሃም ፎረስትን በደንብ ካገለገሉና ለወደፊት ደግሞ እንዲሁ የበለጠ ተስፋቸው ከፍ ካሉ ተጫዋቾች መሃል አንዱን ሞርጋን ሮጀርስ በተለይ በፕሪሚየር ሊጉ ላይ ካስቶን ቪላ ጋር የትኛውን ቡድን ሲጋጠም እኔ ይሄንን ልጅ አይፈራውም አይሰጋም ብዬ አላስብም። ለማንኛውም ግን በኡናይ ኤምሬ ስር ብዙ በርከት ያሉ ተጫዋቾች አሉ፣ በእርግጥ እየተቀየሩም እየገቡ ውጤት የሚለውጡ። ግን እንደ ሞርጋን ሮጀርስ አይነቱ ደግሞ በተለይ ይሄ በአታኪንግ ሰርድ ቦታ ላይ ለአጥቂዎች አንዱ መፍትሄም የሆነ ጭምር ነው ይሄ ተጫዋች። በተለይ ደግሞ ኳስን ድሪብል የሚያደርግበት መንገድ፣ ከዛ ባለፈ ደግሞ ፕሮግሬሲቭ ፓሶቹ ኳሶችን የሚይዝበት መንገድ፣ የበለጠ ደግሞ ኳስን ወደ ማጥቃት የሚቀይርበት መንገድ እጅግ በጣም አስፈሪ ነው። እግር ኳስ እሱ እግር ላይ ታምራለች። ለኔ እንደው ባጭሩ ይሄ ይገልጽልኛል። በቃ አስቶን ቪላ ሲጫወት ካያችሁት ሞርጋን ሮጀርስ ጋር ኳሷ ከገባች በእውነት ውበት አላት። በእውነት አስቶን ቪላ አስደናቂና አስፈሪ
የማጥቃት አፈጻጸምን ይፈጽማል። ሞርጋን ሮጀርስ፣ ዲን ሁይሰን የተረጋጋ ተከላካይ፣ አንዳንድ ጊዜ እንደ እድሜውም አይመስልም። በተለይ እሱ ሲጫወት ለተመለከተው ከእንደዚህ አይነት ወጣት ተጫዋችም እንደዚህ አይነት ፐርፎርማንስን መጠበቅ በእርግጥ ድክመት ያለበት ቦታ ይኖር ይሆናል። ግን ደግሞ ድክመትም ቢኖርበት ከነ ድክመቶቹ ደግሞ አንዳንድ ጊዜ በተለይ ደግሞ በዘንድሮ የውድድር ዘመን ላይ ፍሎሪሽ እንደማድረጉ የበሳል አይነት ስራዎችን የበሳል ተጫዋች አይነት ስራዎችን ሲሰራ የምናየው ተጫዋች ነው። ከዛ ባለፈ ሳቪኞ አለ። ሳቪኞ በእርግጥ ሲቲ በደንብ ብዙ ተስፋ አይቶበት ያመጣው ተጫዋች ነው። ነገ ከነገ የበለጠ ከዚህ በላይ ሊጎለብት እንደሚችል እሙን ነው። ግን ደግሞ በሲቲ ቤት ውስጥ እንደው በዘንድሮ የውድድር ዘመን ላይ ያን ያህል የተሳካ ጊዜን አብዛኞቹ ተጫዋቾች አላሳለፉም እንጂ ግን ያ ሀያሉ ማንቸስተር ሲቲ ውስጥ ደግሞ ቢሆን ኖሮ የበለጠ ፉክክሩ ስለሚጎላበት እሱም ከዚህ በላይ ሊያሳየን ይችል ነበር ብዬ አስባለሁ። ለማንኛውም ግን ሳቪኞም ቢሆን እጅ የሚሰጥ አይነት ተጫዋች አይደለም። በጣም ድንቅና ለወደፊት ሊያድጉ ከሚችሉ ተጫዋቾች መሃል አንዱ ነው። ኤታን ዋኔሪ አርሰናል ገና በልጅነቱ ያመነው አይነት ተጫዋች ነው። ምናልባትም እንግዲህ በርካቶች ከማርቲን ኦዴጋርድ ጋር ሊፎካከር ይችላል ብለው ያስቡ ይሆናል። ለኔ ግን ከቡካዮ ሳካ ጋር የበለጠ ወደፊት ሊፎካከርና ምናልባትም እንግዲህ የቡካዮ ሳካ ተቀያሪ ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። ግን ደግሞ ከዚህ ጋር ተያይዞ አርሰናል ከሉዊስ ማይልስ ስኬሊ እና ከኤታን ዋኔሪ ጋር እያደረገው ያለው የኮንትራት ድርድር እነሱን ለማስቀጠል በክለብ ውስጥ ፕሮግሬሲቭ አይነት ይዘትን እንደያዘም ጭምር ነው እንግዲህ የሚነሳው። ለማንኛውም ግን ኤታን ዋኔሪም ቢሆን እንዲሁ ካሉት ወጣት ተጫዋቾች መሃል ስሙ ከተዘረዘሩት ውስጥ እንደ አንዱም ጭምር ነው። ግን በአርሰናል ቤት ውስጥ እሱም እያሳየው የሚገኘው ብቃት አስደናቂ ነው። ምንም ያህል እንኳን እሱም አንዳንድ ድክመቶች ይኖሩበት ይሆናል። ግን ደግሞ ከድክመቶቹ ባለፈ ጠንካራ ጎኖቹን መመልከት ያስፈልጋልና ግን እነዛ ጠንካራ ጎኖች ደግሞ ከአንድ ከአካዳሚ ለመጣ ተጫዋች ምናልባትም ከበቂ በላይ ናቸው ብለን ማለት እንችላለን። ኤኒዌይስ ግን እናንተ በዘንድሮ የውድድር ዘመን ላይ ካያችሁት ምርጡ ተጫዋቻችሁ ማን ነው? የራሳችሁን ሀሳብ ከነዚህ ክለቦች ውጪም ሊሆን ይችላል የራሳችሁን ሀሳብ ማስፈር ትችላላችሁ። መልካም ጊዜ ለእናንተ ይሁንልኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።